በስራ ደክሜ የዛሬውን ገላህ ለበላይ አንቺ አጋዥ ሆነሽኝ ያለህ እንደ እናት ውለታሽን በምን ወይኔ እንደው አንቺ የምትወልጅበት ቀን ግን ናፈቀኝ። እንደው በእንባ ነው በቃ ልጁ ሊወለድ የደረሰው። ተስዳነሰኝ ብዬ ልጄ እናቷ ወይኔ ደብቃት ነበርኩ። ሰፈረሽን በግሬ አይታክተኝም ዞሬ እንካያዝ ለምን እንደሚይዘው ዛሬ አንተ ነው የምትከፍለው። እኔ እንደሌለኝ ታውቂያለሽ። ለምን ሰው ፊት እንዳስመስል ታደርጊያለሽ? እንድታስመስል አይደለም፣ የኔ የሆነ ሁሉ ያንተ ነው። ግን ሁሉም ሰው እንደዛ ያስቡ። ግን እኮ ጓደኞቻችን ናቸው። እነሱም ቢሆኑ እንደዛ ያስቡ። ሲኖቆህ ማየት አልችልም። ዝም ብለህ ያዘው። ና እንግባ። ሰላም ምርጥያንስ እንዴት ናችሁ? ይትበይነኝ ወደ ቻናሉ በድጋሚ መጣችሁ። ሁሉ አማኑ ሉፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይግጠማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ሰው እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ቤቢ ምን ይሰራልሽ? ይፈልግከው ምረጪ ታይ። እሺ ፒዛ ሌትስ ጎ። ባልየው ምግብሽ መስራት ትችላለህ? ወይኔ ምን አይነት እድለኛ ሚስት ነሽ። እኔ አለኝ ምንም አልኩሽ፣ ምንም መስራትም አልችል። እኔን አሁን የገባሽ ተቃጠልሽ። በቃ ምንም መስራት አልችልም። እንደዚህ ሮማንቲክ መሆን አልችል፣ ምን አልችል። እንደው ፈጣሪ ቢፈቅድልኝ ሀብታም ያደርገኝ ነበር። እሱም የሚሳካ አይመስልም። አይ ለአንዳንድ ግን አንተ ምንድነው ፒዛ ነው ጥቅል ጎመን ነው ወንድሙ? ጥቅል ጎመን በዳቦ አረከው እኮ ነው። ያለሽ ፒዛሽ ደርሷል። ደረሰል። ይሁን ችግር ሆም ሜድ ፒዛ ብለን እንቀበለው። ቺዝ የለውም ይሁን ሰው ባለው ነው። እኔ ባቱን ቆጨኝ ነበር። ሚስትህ አያ አፕሪሺየት ስታደርግ እንዴት ደስ እንደምትል። እኔ አሁን ይሄ ፒዛ ስጋ ስላለው ብቻ ነው የምበለው እንጂ ያን ያህል እንኳን አይመስጥም። ግን ሚስትህ ደስ ብላ ነው የምትበለው። ያንተ ነገር ደስ ይላታል ማለት ነው። ዛሬ ሚስቴን ልጋብዛት ነው። አብራችሁን ቆዩ። እሺ ይጨምራል። እሺ ቢ ቆቆ ምን ይጨምራል? ሻይ ውስጥ ሳምቡሳ አለ። ሳምቡሳ በሻይ ተርሙዝና አውር አቀኩብሻ ራስማ እና ምን ተነበለ ተባላለ ነው የምትይው? እንደዚህ ያንበሸበሽኩ አንቀባረርከት ቆቆር ሳምቡሳ ኦል ዩ ካን ኢት ቤቢ ገር ደስ ሲል አንቀባረራት። በቃ በሳምቡሳና በቆቆር የሶሊ ሞያ ምንድን ነው ያደረግሽው? ሶሊያና ንገሪያቸው። ቆይ እንደው ከብሮም ይንገራቸው። ምንድን ነው ያደረገችው? ሽሮ ወጥ እየሰራች ስቀምሰው አይጣፍጥም። እሺ ከዛን ስኳር አልጨመረችበትም። ምን አይነት እብደት! እውነት ነው ሶሊያና። ቀና ብለሽ በማረግ ቀና በይ። ስኳር አርጋለች ወጡ ቀን በቀን መጨመር አይደለ? እና ሽሮ ወጥ ላይ ስኳር ጨመርሽ? እንዲጣፍጥ እኮ ነው። ይጣፍጣል ግን ድንች ነው ስኳር ድንች አርጋ ተሸውደን ነበር። ሁለት ጅሎች ተሸክሜ እንደምኖር ሳስብ አንዳንዴ አረስ አራዳ ነው ምራቱ ለቀደሙ ልኳለው አይደል? ጠብስ ከጨምር ጠብስ ይችላል። ውጪ እኔ በሰላም ሀገር ውጡ። ኢኮኖሚው አንቺ ተይ፣ አንድ ቀን ቦምብ አድርገሽ ታፈነጂናለሽ እየቀማምሽ። ደስ ሲሉ የእውነት በጣም ነው ደስ ያለች። እንዲህ አዳዲስ ነገር መሞከር አሪፍ ነው። ገባ ትዳር በገንዘብ ብዛት ብቻ የምትለካ ወይም በውበት የምትመካበት ብቻ ትክክል ድንቅ የህይወት ጉዞ ነው። ደስ አይሉም? ሰው ባለው ነው ባልና ሚስት ሳይሆን ውብ ልቡን ልብሱን ሳይሆን ንጹህ ማንነቱ በሽሮ ሚሪንዳ በርዘው እየጠጡ ነው። ያው በቃ ከዚህ ነው ሁሉም ነገር የሚጀምረው ነው የምልህ። አታስተያዩ። በማጣትህ ውስጥ የታመነችልህ ሚስትህን ወጥረህ ሰርተህ ሀብታም ሆነህ አንቀባረህ አኑራት። ባልየው እንደዚህች አይነት ደግሞ ቆንጆ ሚስት ያድልህ። አሜን እያል ኮሜንት ላይ ጻፍልኝ። የአርሰናል ደጋፊ ጥብስ ሊበላ ነው። ሀበሻውን አታስነካው፣ ይበላብሃል። እንዴ ምንድነው? ለአንድ ምግብ 3 ሆናችሁበት እኮ። እስቲ አየር ያገኝ ልጁ ይብላበት። መብላት አይችልም እንዴ ደግሞ? ለነገሩ ዋንጫውን ከ20 ዓመት በኋላ ነው የተበላው።
ተመችቶታል። ጥብስ ሲጀምር በልቶ ማይመቸው የለም እኮ ነው የምልህ። አረ በላችሁት፣ አይናችሁን ቱቱቱ በሉበት እስቲ። አጠቀላለል ትጠላለህ ነው የምልህ። ይኸው ገና ሳያላምጥ ከ10 10.1 ሰጥቶታል። በቃ በጣም ጸዴ ምግብ እያለ ነው። ሶስተኛ ከጎረሰ የምርም ተመችቶታል። አየህ የምርም ተመችቶታል። የእውነት ሶስቴ ነው የጎረሰው። ረበለ የአርሰናል ደጋፊ ሲበላ እንደዚህ ነው። በቃ በደንብ ያጣጣመ ነው የሚበላው። ወንድሜ ማግባት ፈልጋለሁ ግን ደግሞ ብር የለህም። እና ለምን ፈለክ? በእናትህ ብሩ ሲጠፋ አንተ ለምን ቁመህ አየው? ለምን አብረኸው አልጠፋህም? ወይኔ ወይኔ። ስለዚህ ብሩም ከጠፋ አብሮ ከብሩ ጋር ይጥፋሱ። ኧረ ለሌላቸው ድምፅ ነው። ለኛ ማን ነው? እሺ ለሌለን ድምፅ የሚሆነን ማን ነው? እሺ እኔስ ቢያንስ ህዝብ አለኝ። እኔ ሲያሳዝን አየ የረሃቡ ብዛት ፎቶ እንኳን እንደሆነ ሪላይዝ እንዳያረግ አድርጎት ነው። በቃ ታዲያ እነዚህን ውሻዎች ጨክነንኛ ለመግደል ተነሳሳን። አያሳዝንም? ውሻ አሁን የሚገሉ ሰዎች ምን አይነት ልብ ነው ግን ያላቸው? እስቲ ትንሽ ብር ሲኖረን መንገድ ላይ የምናያቸውን ውሻዎች የእውነት ይርባቸዋል፣ እንደኛው ይርባቸዋል። በአቅማችን ዳቦም ቢሆን ገዝተን እንስጣቸው። ስጋ ቤቶች ምናምን ይህን ቪዲዮ የምታዩ ከሆነ የእውነት እንጠብጣቢዎቻችሁን እንዳለ ለውሻ እስቲ እናንተ የማትጠቀሙትን ዌስት እንዳለ ውሻ በጣም ሩህሩህ ፍጥረት ነው። ይሄ አይገባውም የእውነት ሰዎች ይውላችሁ ነኝ ማለት ነው። ቀን ከሌት ምን እንደሚሰራ ላሳያችሁ። ጌታን ምን ያህል ከእሳት ጋር ፍልሚያ እንደምገጥም ፋይት እንደምገጥም ማለት ነው። አሁን አሳያችኋለሁ። ይሄ ከኋላ እየጨሰ ነው እንዴ? እዩ ይሄ ማለት ነው እንኩሮ ይነኮራል አላልኳችሁም? ላረቂ እሱን ላነኩር ነው። ይሄ ደግሞ እሳቱ እየነደደ ነው። እኔ ደግሞ ላነኩረው ነው። እናንተ ደግሞ ቪዲዮውን ኮፒ ሊንክ አድርጉ እሺ። እናታችሁ ቆይ አይታይም መሰለኝ። ለምንድን ነው እዚህ ቪዲዮ ላይ ሜንሽን ያደርጋችሁኝ? ቆይ እሺ አረቄ ሲዘጋጅ ስታነኩር እንዳያት ነው ፋሚሊ። ትምህርት ልታስተምረኝ ነው ማለት ነው። በቃ አረቄ እንደዚህ ነው ማኒፋክቸር የሚደረገው። አስቧል። ውበትሽም ያሰክራል። እንደገና አረቄውም አስቢው። አሁን አንቺን የወደደ ሰው አስበሻል። አረቄሽንም ሲቀም በሁለት ነገር ሊሰክር ነው ማለት ነው። ጀለስ አሪፍ አነኳኩር ነው። አሪፍ እኔ አሁን ስለዚህ ነገር ስለማላቅ ትሻለሽ አትሺም የሚለውን ሌላ አነኳሪያቼ ነው። ግን አሪፍ ይመስላል። በቃ አነኳኩርሽ እንደዚህ በጣም እናመሰግናለን። አሪፍ ነው አነኳኩርሽ። አንተ መዳም ምንድን ነው የምትዘባርቀው? እሺ እጃችሁን ወደ መሬት አይሰማም ብሎ እኮ ነው ጭስ። ሚስት ቤት ውስጥ በብዛት የሚጠፋባት እቃ ምንድን ነው ብለን የጠየቀ ሪሞት። እሷ በቃ አስባ እንደመለሰች ነገር እኔ ለማየት ተሸማቀቅኩ። ለባብሳ ተኳኩላ ለመውጣት ምን ያህል ሰዓት ይፈጅባታል ብለን ነበር የጠየቅነው። 30 ደቂቃ። ታይታችኋል። እስካም ግን በለጠ ተናግረሃል። 30 ብለህ ስትናገር የድምፅና የምስል መረጃ ተይዞብሃል። ወይኔ ፐብሊክሊ እንዲህ መገርጣት። ኧረ ግርጣት! ወይኔ ግርጣት! አሁን ይህንን ቪዲዮ ጎረቤቶች ሲያዩ ታክሲ ውስጥ ስትሄድ ወይኔ ግርጣት፣ ወይኔ ግርጣት። ባልና ሚስት ኢቢኤስ ላይ ቀርበው ገረጡ ትላለህ። በቃ ወይኔ ሲያሳዝን። ከዚህም ኖሮ ኔቸር እንደዚህ ታርጊበታለሽ።
አይዞ ወንድሜ የእውነት ያልፍልሃል አንድ ቀን ያልፍልሃል የኔ አባት ከዚህም ኑሮ የእውነት እንዴት እንደሚያሳዝን ህዝብ ደግሞ እየተባበረው ነው ግን እስቲል በቃ በጣም ያሳዝናል እውነት የዚህ ኑሮ ሁለት ገጽታ በጣም በቃ ልብ ይነካል ለኔ ያሰጡኝም እንዴ ኧረ እባክህ አባታችን እኮ ለኛ ነው የገዛው ኧረ እባክህ ለኔም እኮ አባቴ ነው አንተ እኮ ከመንገድ ነው የተገኘው ያስራ ምን ማለት ነው አሁን እንደዚህ አይነት ከየት ነው የተማርከው ቤቢ በደንብ አድርገህ በርበሬ የጣነው አባት ተብዬው አንተ ኮንክ ልጆች እርስ በርስ እንደዚህ ሊነጋገሩ አይገባም የኔ ቆንጆ ኦፓ ሲጀምር ግን ልጁ ራሱ የለበሰው ሱሪ ምንድነው ወላ እንደ ወላጅ ራሱ አንተ ራስህ ታገለዋለህ ማለት ነው ሙዙን ተካፈሉት እሺ ቶሎ በይ የሚሰርቦኛል መብራት ጠፍቶ ገና በከሰል ሰራ ነው እሺ አድርሳለሁ ልጁ እንደዚህ አይነት የገረጣ ሱሪ ለምዶ የለበሰው ነው በቃ ቤተሰብም የምር ያዳላል ማለት ነው አየህ ለኔ ያሰጡኝም እንዴ ኧረ እባክህ አባታችን እኮ ለኛ ነው የገዛው ኧረ እባክህ ለኔም እኮ አባቴ ነው አንተ እኮ ከመንገድ ነው የተገኘው ያስራ ምንድነው የምሰማው ከመጀመሪያው ነው እንደዚህ ባለጌ ሆንኮ እሱም እኮ ወንድምህ ነው በጣም ነው የምታሳፍረው ተነሳውን ይቅርታ ጠይቀው ይቅርታ ብቻ ወንድሜ አዎ በእናትህ አባ ምንም አላረኩትም እኮ በላውን ይቅርታ ጠይቀው እሺ ይቅርታ ከዚህ በኋላ በምንም ነገር ስትጣሉ እንዳላያችሁ መንካ ብላ ቁጭ በል ሲጀምር ልጆቹ እንደዚህ አይነት ማይንድ ሴት እንዲኖራቸው እኮ ነው በመጀመሪያ ደረጃ ይኸው አይቷል ይቅርታ ማረቱ ራሱ ደስ አላለውም በቃ ይኸው ተካፍሎ መብላት የማይወድ ሕፃን ልጅ እንዴት እንደምናደድ ታሪ አቤት ና ከሰል ገዝተህ ነው እሺ እንካ ቶሎ በል ሁለት ከሰል ገዝተህ ና እሩጥ ነግሬሃለሁ ደግሞ ጃኬት ደርብ ምንድነው ይሄ ቆሻሻ እሺ እለብሳለሁ ለምንድን ነው ቆይ ተጥለህን የተገኘው ያለው እኔ እስካሁን እየገባኝ አይደለም ግሊ ያበዛው አልመሰለህም እንዴ ጭራሽ ጃኬቴን ታረጋለህ ምናጢ ለምን የኔን ጃኬት ይራሳል አውልቅ የኔን ጃኬት ያብስራ አቶ ያብስራ እንዴት ጠገብክ አቶ ያብስራ ማን ነው እንደዚህ የልቤ ሰጠህ አሁን ቀበቶ ሳማ በርበሬ መታጠን የትኛው ይሻላል በእና ኮሜንት ላይ ጻፉልኝ እስቲ ሞት ከጀለስ ያለያየህ አሰስ በቃ ሞትን ኧረ በእናትህ ይኸው ሬሳችን ሁለቱም ሳይክል ሲጀመር አንድ ሳይክል ላይ ለሶስት ግፍ ነው ኧረ በእናትህ ሶስት ነበርና አንደኛውስ ሰላዲ ሴት ተረፈስ ሳሌ ተርፏል ድንጋም ዳች ሊገሉት ነው ይዘው መጣ ሶስቱን ስንኖርም ስንሞትም አንድ ላይ ነው በቃ ይሄን ቪዲዮ ለጀለስህ ላከው 50 ሺህ ብር ያበደረኝ ሰውዬ እኔን ፍለጋ እየዞረ እንደሆነ በጭምጭምታ ሰምቼ በጥርጣሬ መራመድ ቀጠልኩ ወደ ቤተ ቅያስ ደርሼ ቁጭ ብዬ እንዲህ አልኩ ባልበደር ቢቀርስ አጋጣሚ አቃጣሪ ሰውየውም ደወለኝ እኔ ጋር ነው ደወለኝ አበዳሪው አላነሳም ከተበደርክ በኋላ እንዲህ ነው በቃ የምትሸመጠጠው አንተ ማታነሳም እኔም መደወል አላቆም እንደ ደውሎ ካላነሳው አይገባውም እንደ በቃ አይተውም እንደ ከዛ ምለው ልስማ ብዬ ስልኩን አንስቼ ላውድ ላይ አድርጌ ዝም አልኩ ሄሎ ቦርሳሞ ለምን ትላለህ ሄሎ ታው የኔ ስልክ በውሃ አይደለም የምሰራው በገንዘብ ነው ታው ስልኩ አንስታል
ቦርስዬ በእናትህ እኔ እኮ ቸግሮ ይሆናል ብዬ ብር ያስፈልገው ከሆነ ብዬ ነው። በምን ልላክልህ? ወይ የኔ አባት በርኩቴ በዳሽን አርግልኝ። ያው ዳሽን ተራራ ላይ እግዚአብሔር አንተን ጫፍ ላይ አስቀምጦ ከዛ ጫፍ ወደ መሬት ይፈታል። አንተ ይነብር በእጅህ በእግር ልቀበል። ኧረ እመልሳለሁ፣ በርኩ እመልሳለሁ። ኧረ የበላኸው ይመለስ፣ የኔን ብር ሳትመልስ። ኧረ በሲስተም ደስ ሲል በቃ እንደዚህ ነው። ስልክ አንስቶ ጸጥ ሲል ቀስ አድርገው አጠመደው አትልም። እየሞከርኩ ነው ለመኖር። ወይኔ ሲያሳዝነው። ሁሉም መሞከር ነው ያለበት። ጊዜ ጌታ ነው፣ ጊዜ ጌታ ነው። ያነሳሃል ጊዜ ሼን ያበት ያልፋል። ሁሉም ወንድ በዚህ ስትረግል ውስጥ ያለ ይረዳሃል ነው ማለት ወንድሙ። ይሄም ያልፋል እያላችሁ ጻፉለት ፋሚሊ። የ2019 ሰላምታ ቢላይክ ይሻላል። አቤት 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 ሰላምታ ሳርክል እየሰሩ ለወንድሜ መኪና ገዛውለት። እግዚአብሔር ይመስገን ዛሬ ወንድሜ ተመርቋል። ሰርፕራይዝ እናደርገዋለን። ያውና እየመጣ ሰርፕራይዝ አለ። ሰርፕራይዝ ነው። በላዳ ሰርፕራይዝ ይኸው ደስ አለ ወንድምዬው። ጎበዝ በርት። አሁን ይቺን እየሰራ ይለወጣል። እንግዲህ እንዳያችሁት ወንድሜን ሰርፕራይዝ አድርጌዋለሁ። ይሄ በእኔ ሳይሆን በእናንተ ነው። ለምንድን ነው የተኛው? ፎሎ ስላደረጋችሁኝ እወዳችኋለሁ። ለምንድን ነው የተኛው ከኋላ ወንድም? ወይኔ ከአንድ ቤት ሁለት ሳይኮ ደግሞ እኮ ሌላ ሁለት አሉ እኮ ከስር። እነሱም ሲያድጉ እንደናንተ እንደሚሆኑ ሳስብ በቃ ስለ ፈጣሪ እያያችሁ አትለፉኝ ቤተሰቦች። ስለ ፈጣሪ ስለ ወንድ ልጅ አምላክ እያያችሁ ፈጣሪ። ወይኔ ስንት አይነት ሰው አለ ያደለው። እንደኔ ጠብር ግፍ እያለ ይሰራል። እንዳንተ አይነት አዛባ ደግሞ ህዝቡን ያታለል። አንተ ተነስታሳ አንቺ ምን ነው መጪው እኮ ክረምት ነው፣ ስራ የሚባል ነገር የለም። በዚህ ተፈታፍ የቤተሰቦች ልርዳ እንጂ ተመርቄ ቁጭ ካልኩኝ ስራ መታለሁ። ወይኔ ታኩር ወይኔ ታኩር። የዝናብ ልብስ አሸጠም እንዴ? መጪው ክረምት አይደለ? የዝናብ ልብስ ጀመረሽ ነው? አዎ አንተ ያበደ ነው ፋይሯ ምናምን ነገር። አንቺ ያበደ ለውድድር ይሆናል። ምንም ሰርቪስ አታስገባ። ኧረ ተቀያየሩ። ባሪ ተማሪ ትሄዳለች። ሃይብሪድ ናት። ኧረ ያሳስብልኝ። ኧረ ጆንካ የዝናብ ልብስ ይላል። ለተለያዩ ለአዋቂዎች ለልጆች በተለያዩ የከለር አማራጭ በሳይዝ አማራጭ እኛ ጋር ያገኛሉ። የዝናብ ልብስ ይላል። አይቷል። አንተ ስራውን ስራ ብሎት ዊልቸሩን ተቀብሎት ሄዳ ማለት ነው። ጀለስ አገሩ ይናፈቀው ማን ነው? አገሩ ይናፈቀው። ኧረ ሁለቱም በዚህ ደረጃ ነው ኢትዮጵያ አልናፈቀቻችሁ? አልናፈቃችሁ? ማርያምን እኔ ግን ናፍቆኛል። እኔ መመለስ ነው የምፈልገው ቶሎ። በቃ ተተሻቸው ነው እነሱ አልፈለጉም። መልስ የለም። ኧረ እነዚህ ልጆች ደስ ሲሉ። የት ሀገር ናችሁ ግን? እኔ አላወቅኩኝም። የት ሀገር ናቸው? እውነት የት ሄደው ነው? ኮሜንት ላይ እስቲ ጻፉልኝ። ከሌሊቱ 8 ሰዓት የሚኖርን ህይወት ላሳያችሁ። ውጪ ላይ እንደዚህ እየረገጠው ነው ባይዘው። በዚህ ሰዓት ነው የሚወጡት። እስከ 1 ሰዓት ነው ይሰብ ዳስኮ መናኸሪያ ደርሰናል። በዚህ ዝናብ ሲፈን እቃዎቿን እያወጣጣች ነው። አሁን 8 ሰዓት ከ48 ነው። ትንሽ ጀግኒት እቺ ጀግኒት ሲፈን ትባላለች። ስንተኛ ትነሽ? 12 ማትሪክ ተፈተንሽ? ምሰራው ሻይ ቡና ነው ከእናቴ ጋር ለሊት 8 ሰዓት እየተነሳው እስከ ጠዋት 1 ሰዓት ድረስ። ያው ከዛ በኋላ አይቻልም። ምን ተዳደረው በዚህ ነው። ማዘር ዱንያን የጨረሰችው በዚህ ነው ማለት ይቻላል። እኛንም ለሊት 8 ሰዓት ማስተምራም እዚህ ድረስ ያደረሰችው በዚህ ስራ ነው። ዝናብ እንደዚህ ሲሆን እንደምታረግ መደብደብ ነው ያደረግነው። የምንሰራውን ሰርተን ያው የዚህ አይነት ስራ አይታወቅም። እንደዚህ ብለህ የምትለው ነገር የለውም። አንዳንዴ አሪፍ ሊሆን ይችላል፣ አንዳንዴ አሪፍ ላይሆን ይችላል። አንዳንዴ ደግሞ ከነጭራሽም ላትሰራ ትችላለህ። አሁን ለምሳሌ ለዝናብ ሲሆን ምናምን ማለት ነው በጣም አሪፍ ሰራ እንደተባለ ይችላል። አንዳንዴ ደግሞ ምንም ሳይሰራ ቤት ይገባል። ወጪ ብቻ ሊሆንም ይችላል። አሁን ለምሳሌ የምንረከበው ነገር ላይሄድ ይችላል። ከሰው ነው የምንረከበው። አምባሻውን ብስኩቱ ምናምን ነገር አልተሸጠም ማለት ነው። ምን ማድረግ አንችልም። ያው ኪሳራው ለኛ ነው ማለት ነው። ገባህ? ከኪስ ነው ድጋሚ የምታወጣው። ቻሌንጅ አግኝቼላታለሁ። 550,000 ፎሎወር አላቸው ቴክኖች 600,000
ፎሎወር ማድረስ ከቻለች ወይም ደግሞ 50,000 ፎሎወር መጨመር ከቻለች የ100,000 ብር ቻሌንጅ አዘጋጅልሽ። ይሄንን ቻሌንጅ በ72 ሰዓት ውስጥ ነው ምናሳካ። ቪዲዮ ስንት ሰዓት ነው ከተለቀቀ? ለብዙ ሰው ሼር አድርጉልኝ። አረ በደንብ ሼር አድርጉ። ቆራጥ ኢትዮጵያውያን ነው የምፈልገው። የዚህ ፈርን ህይወት ከዚህኛው ወደ ኮፊ ሃውስ ከፍታ ትንሽዬ ኮፊ ቤት ሻይ ቡናውን እዛው በነፃነት የምትሰራበት ከዛ ደግሞ የተሻለ ማሚውን የምናሳርፍበት እንዴ እባካችሁ 50,000 ሰዎች የቴክኖን አካውንት ከስር ሜንሽን አስቀምጣለሁ። ፎሎ አድርጉልኝ። እኔም ማስቀምጥላችኋለሁ። ፋሚሊ ፕሊዝ የቴክኖን አካውንት ፎሎ የፈጠነኝ እንደዚህ ሰው ሌላን ሰው ሲተባበር እንዴት ደስ እንደሚለኝ ነው የምላችሁ። የቴክኖን አካውንት ቲክቶክ ላይ ከስር አስቀምጬላችኋለሁ። እሱን ክሊክ እያደረጋችሁ ፎሎ አድርጉ ፋሚሊ። መረረው አይዞን እንዴ ይሄው በቃ እኮ ህዝብ ድምጽ ሆነህ እኮ ከዚህ በኋላ ማንም አይሳፈጥህም። እውነት አንቺ አጋዥ ሆነሽኝ አለህ እንደ እናት ውለታሽን በምን ወይኔ እንደው አንቺ የምትወልጅበት ቀን ግን ናፈቀኝ። እንደው በእንባ ነው በቃ ልጁ ሊወለድ የደረሰው። ተስዳነሰኝ ብዬ ልጄ እናቷ ወይኔ ደብቃት ነበርኩ ነይማ። እሺ ወይኔ ሲያሳዝኑ። እማ ስለዋሸሁሽ ይቅርታ ልጄ። ብትሞችም እንደዚህ ነበር የምሰማው ማለት ነው። እማ እንዴት ብዬ ልንገርሽ? ሀዘን ትቆጭብኛለሽ ብዬ እኮ ነው። ከኔ የቀረበ ማን አለሽ ልጄ? እንዴት ከኔ ትደብቂያለሽ ልጄ? ምንስ ብትሆኚ ልጄ አይደለሽ ልጄ? ይቅርታማ። ባልየው እንደው በቃ ለብቻው እሪ እያለ ነው። ወሰንኩኝ ልጠራሽ ብዬ አይቤ አንተ ነህ የተናገርከው አይደል? ወይኔ ውስጤ በህፍረት ነዷል። ግን ከዚህ በላይ ማፈር አንገት መድፋት አልፈልግም። አገር ቤት ሰው ሁሉ የእሷን መመረቅ በጉጉት እየጠበቀ ነው። አንድ ነገር አድርገ ድጋሚ አንገት እንዳልደፋ ማድረግ ትችላለህ። ማዘር ምንም ይሁን እርሱን የሚረዱት ከሆነ ምንም ነገር ለማድረግ ዝግጁ ነኝ። መቼስ እናት ነኝ። የራስሽ ጉዳይ ብዬ አልተዋት። ልጨክንስ ብል የተኛችበት አንጀት እሺ ይለኛል። እኔ አንደኛዬን ተዋርጃለሁ። ከዚህ የከፋ እንዳይሆን ለቤተሰቦችህ ነግረህ ሽማግሌ ላኩ። ምንድነው መዋረድ? በክብር በሽምግልና ተጠይቃ መውጣቷን ሰው ማወቅ አለበት። አለበለዚያ የሰው ቡና መጠጫ የወሬ ማድመቂያ መሆኔ ነው። ይቅርታ ማዘር፣ ይህን ማድረግ የምችል አይመስለኝም። ከቤተሰቦቼ ጋር ጣልቻለሁ። ውስጤ የነደደ እኮ ችዬ ማወራህ አንዴ ሆኗል ብዬ ከመውለዷ በፊት በአንድ ሳምንት ውስጥ ሽማግሌ ማትልክ ከሆነ ውርድ ከራስ። እንዴት ነው ማይረዷቸው ግን? ሻጋዥ ሆነሽኝ አለህ ወይኔ የደረቀ እንጀራ ይበላሉ። ውለታሽን በምን ልካስቴ የኔ እናት የምስጋና ቃል ማዘር ሲጋገሩ ሲሻትሽ ያምልሽ ይችላል ብለው ይዘውልኝ መጣው ነው። ብዬ ልጥራሽ አንቺን። ታዲያ ያማረሽ አንቺ ለምን ለኔ ታጎርሽኛለሽ? የኔ አባት ለአንተ ስለምን ይቅርብህ። በይ ስነ ስርዓት ይሄን በኔ ስም ጉረሽልኝ። በል ከምትጎራረስ ተነስና ከቤተሰብ ጋር ተታረቅ። አንተ ደግሞ እዚህ አትምጣው። አይ እራሳቸው ይሄዱ። ለምን አባ? ከተማውን አታውቀውም እኮ ዝም ብላ አታደርሳትም ነበር? ሊያወሩኝ ፈልገው እያወሩኝ ነበር። ምን ነው ታዲያ ምን አለች? በአንድ ሳምንት ውስጥ ለቤተሰቦቼ ነግሬ ሽማግሌ ካላኩ የራሳቸውን ውሳኔ እንደሚወስኑ ነግረውኝ ሄዱ። ሽማግሌ እንግዲህ ይላክ። አትፍሪ፣ ጠንከር በይ አንቺ። ልጅቷን አስረግዘሃል። ቢያንስ ከቤተሰብ ጋር በግድ ትታረቅ በቃ። ጋይስ እንዴት ናችሁ? በጣም አስቸኳይ ነው ፈልጌው ነውና ቤት እስክደርስ ድረስ አደራ ላስቸግራችሁ። ይሄንን ቪዲዮ በምን ፖዚሽን ሆናችሁ ነው እያያችሁ ያላችሁ? ተኝታችሁ ነው? ቆማችሁ ነው? እስቲ ከቻላችሁ በፒክቸር ፎቶ ላይ ኮሜንት ላይ እኔ ቁጭ ብዬ ነው እንግዲህ በቃ ጸዴ ፖዚሽን ሆኖ እያየ ላለ ሰው ሽልማት እሰጣለሁ። እስቲ አስቀምጡላ ኮሜንት ላይ በምን አይነት ፖዚሽን ሆናችሁ ነው እናንተ እያያችሁት ያላችሁት ይሄን ቪዲዮ? ኦይ እንካያንስ ለምን እንደሚይዘው ዛሬ አንተ ነው የምትከፍለው። እኔ እንደሌለኝ ታውቂያለሽ። ለምን ሰው ፊት እንዳስመስል ታደርጊያለሽ? እንድታስመስል አይደለም
የኔ የሆነ ሁሉ ያንተ ነው። ግን ሁሉም ሰው እንደዛ ያስቡ። ግን እኮ ጓደኞቻችን ናቸው። እነሱም ቢሆኑ እንደዛ ያስቡ። ሲንቆህ ማየት አልችልም። ዝም ብለህ ያዘው ና እንግባ። እንደዚህ አይነት ደግሞ ሚስት ሲኖርህ እኔ ነው የምከፍለው። ከፈለው እንዴ? ማን ሊሞት ነው ገንዘብ ያወጣው? ምን ማለት ነው? ዛሬ ጉድ ነው። ጓደኝነት እንደዚህ ነው እንዴ? በማጣቴ ስትዘባብቱብኝ እንደቆያችሁ አላወኩም ነበር። በጣም ታሳዝናላችሁ። ከእናንተ ይህንን አልጠብቅም። ሚስትየው አሪፍ ስራ ነው የሰራሽው። በቃ ከእንደዚህ አይነት ክፉ ጓደኛ አንቺም በማጣቴ ታዘብሽን ታውቂያለሽ? በፍጹም እኔ አቅምህን አውቃለሁ፣ ደግሞ እወድሃለሁ። ሲጀምር እድለኛ ሰው ነህ አንተ። እውነት በጣም እድለኛ ሰው። ሲጀምር መሸማቀቅም የነበረባት ማፈርም ከነበረባት እሷ ናት። ለምን ከእሷ ጋር ነው እየኖረ ያለው? ጓደኛ አንተ ኖር አልኖር ምን አገባው? ሲጀምር ጓደኛ ከተመቸው ከኔ ጋር ይቀጥላል፣ ካልተመቸ ዘሚና አንተ ላይ ያለ ምን አገባህ? ስለኔ ህይወት እያልኩ እኮ ነው። ወንድሜን በድጋሚ ፕራንክ ላደረገው ነው። ግን ያው የነዚህ የጉፊ ሰው ፕራንክ እየቻልኩ አይደለም ማውራት እየቻልኩ አይደለም። እንዴ መልሽ እንደውልህ ማውራት እየቻልኩ አይደለም። ምን ማለት ነው አንተ? ድምጤ ተዘግቷል። በእናትህ እስኪ ጩህ። ማውራት እየቻልኩ አይደለም። ምንድነው? ደውል ወይኔ ኧረ ፕራንክ ነው። አታውቅም፣ አላወቅማ። እየቀለዳችሁ እንደሆነ እኮ የማያስብ በጣም ብዙ ሰው እኮ አለ። መጨረሻ ላይ ምን አለበት ቀልድ ነው ብትሉ ግን በቃ ይሄ ዶክተር አይ ዶክተር ይቺ ደግሞ የ1995 ክሊፕ ማለት ነው። በቃ ይሁን በላይ ሰፊ ሌዘር በቃ ከሰማይ ጨረቃ አለች ገለል ምድሪቱ። ኧረ እኔ በዚህ እሰራለሁ ሊፕሲንግ የሆነት ወለል በናፍቆት ሊዋል በስነ ስርዓት የውጭ ክሊፕ እንደሆነ ያስታውቃል ነው የምልህ። አቤት እስክስታ ስትመታ ለምን ነው ፊትህን እንዲህ ብታረገው? ከዚህ በኋላ ራሴ መከላከል አለብኝ አለ። ሊለማመድ ነው በቃ። ራስህን አበርታ አጠንክር ነው የምልህ። ያረዳ ልጅ ማንም ሰው ከዚህ በኋላ ሊሳፈጥህ አይገባም። ባረናት አበላሸሽው ይጀምር እንዴት ቴኳንዶ ምናምን አትበል። እዛ ጆኒ እኮ የ3 ወር ስኮላርሺፕ ወያለ እኮ ግባና እሱ ጋር ሰልጠን ነው የምልህ። እህቴ ወይ ፈለጋሹ የኔን ሾራ ለባሽ ያንተና ሾራ እንደለሽ ውይ አንተ ምን አይነት ስዊት ነህ። ቁማት ሄድልኛል ያሳንዋ ቁማት ሄድልኛል ቁማት ሄድልሻለች እጇን ይዘሃት። አው ሰው ወንዴት ያባስናይ ወይኔ ደስ ሲሉ እህትና ወንድም የሰሙዋ ልጆች እኮ አይቻልም እሱ ፍቅሯ የኮትም ሱሪም ነው የሚያለብሳት። የኔ ልብሳል ብሻት ፍቅራቸው እንዴት እንደሚያስቀና እውነት ደስ ስትሉ። እስቲ የሰሙዋ ልጆች መርቁልኝ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነው? ሲያልቅ መጣ አለቀ። ሲያልቅ መጣ። ምን ፍርፍር ዳቦ ሚል ነው አለቀ። ምንድን ነው እናንተ ሁሌ እንደዚህ? ኧረ አውዝ ቢላሂ ምሽጣረጅ በጣም ነው የሚያስጠላው። ወላሂ ላል ኧረ አለቀ በጣም የሚያስጠላ። ኧረ ዝም በል በእናትህ፣ እንደዚህ ነገር አይደረግም። ወላሂ ላል ወላሂ ነው የምልህ። ልደትዬ እየሄድን ነው አሁን እንግዲህ። ልደት እያለፈ ትናንት አለፈ። አንተ አስታውሰኝ፣ ምግብ ያለበት ነገር ነው አስታውሰኝ አልኩህ። ምን ፍርፋሪ አናገኝም እንዴ? እንጃ ቢገኝ አይመስልም። አውዙ ቢላሂ ባቤው ልበቅ ነገር ነው ወላሂ። እንደዚህ አንተ አስታውሰኝ በሁለት ማሊያ መጫወት። ዝም በል በእናትህ እንዴ! ወዴት ነሽ? ዝም በል በእናትህ። ቸርች ላይ ሃሌሉያ
እባካችሁን በቃ ሰሞኑን ነው ደግሞ እኔ ኖቲስ እያረኳችሁ ያላችሁት ልወደድ የምትሉ ሰዎች እንደዚህ እንደዚህኛው እምነት ነገዚህኛው እምነት እያደረጋችሁ የምትወላውሉ ሰዎች ማንም ሰው ነው ምለ አልተመቸውም። አደባችሁን ያዙ። እኛ ተፋቅረን መኖር እናቀበታለን። እናንተ ገና ለገና እዚህ ቤት እዛ ቤት እያቦካችሁ መልክ ስለሰራችሁ አይደለም። አደባችሁን ያዙ ነው በቃ በሰላም አማርኛ። ምን ውስጥ ነው የገባሁት? ምንድነው ወንድሜ ጠጥታ ባነዳ ጥሩ ነው። እኔም ከመሞቴ በፊት እንደዚህ ነበር ያልኩት። ጎስት ነው ምንድን ያጠጣኝ ዛሬ? በቃ ተው። እንዴት ናችሁ? የዛሬው ቪዲዮ እንደሌሎቹ ቀን ትምህርታዊ አይደለም፣ ትንሽ ቀልድ አዘል ነው። ነገ ግን የተሻለ ቀልድ ይዤላችሁ እመጣለሁ። ትንሽ ፐርሰናሊቲ ስላጋጠመኝ ነው። ወዳችኋለሁ። ፎሎ አድርጉኝ። አንተ ማለት ነው በቃ ቲክቶክ ላይ 10 20 ሚሊዮን መግባት ያለበት ሰው ነህ። በጣም ሂውመር አለ። እውነት ይሄ ሂውመር አይጥፋሽ። በርት ኑሮ ካሉት ልገባ ነው ራስ አልፈኝ። እዚህ ውስጥ ነው የምትኖሪው እናቴ? እንግዲህ ይሄን ይመስላል ቤታችን። እዚህ ጋር ልሁን። እዚህ ውስጥ ነው የምትኖሪው? መኝታ ቤቴ ነው። ጆርናሊስት ኢንተርቪው ማድረግ ከባድ ነው። አስበዋል ካለሙ እና አሁን እቺ ቤት ስንት ሰዎች አለች? እናት ያለች አባት ያለ ከኔ ታናናሽ አክስታቸው ጋር ልከናቸው ነው። 2 አሉ። ኦኬ 4 እኔ ያለው 5 የወንድሜ ልጅ ያየው አለ 6 ወንድሜ ማውን አደጋ ስለደረሰበት እኛ ጋር ነው ጎረቤት አስተኝቼው ነው 7 አለን ማለት ነው አንድ ላይ። አሁን ያየው ቤት 7 ሰው ይችላል ይሄ ቤት። ኦኬ አሁን ስለ ወንድምሽ ትንሽ ነገር። እሺ ስለ ወንድሜ ስነግርክ ምን እንዴት ነው የምታሳዝነው? አጋጣሚ በ28 ነው ሰኔ 28 እሑድ ቀን ቤተክርስቲያን ደርሶ ሲመለስ ሞተር ይዟል። እንዳጋጣሚ ሌላ ሞተር ተደርቦ ሲመጣ ነው እንደዚህ የተገጫጩት እና የዛኛው ሞተር መቆሚያ ነው እግሩ ውስጥ ገብቶ 2 ቦታ ተከፈለ እግሩ። ከዛም በኋላ እንደዚህ የነበረውን እንደዚህ ያደርጎታል 2 ቦታ ነው እና 2 ቦታ እግሩም ተከፈለ። አፋፍሳው ሐኪም ቤት ወሰዱት። የሄደበት ሐኪም ቤት ሰሩት ግን አልሆነም። የሕክምና ስህተት ተፈጽሟል። ሰርተውት እንደማይሆን ነገሩን። ከዛም በኋላ እግሩ እየጠቆረ ማርክ እያደረገ ሲመጣ መቆረጥ እንዳለበት ተነገረው። አቅማችን ስለማይፈቅድ ሪፈራንስ ሲጽፉት ምክንያታቸውን ሪዝን ፋይናንሻል ብለው ነው እና መቆረጥ እንዳለበት ጽፈው ሪፈር አደረጉልን። ሪፈር ተጽፎ የመንግስት ሆስፒታል ገባ። እዛም ከሱ በጣም በፍጥነት ኢመርጀንሲ የሆኑት መግባት ስላለባቸው እሱን አንቲባዮቲክ እየተወጋ አለርጂክ እንዳይፈጥር ኢንፌክሽን እንዳይሆንበት ለሳምንት እዛ ሳምንት ቆየን። የገባበት የተሰራበት ቦታ ሳምንት ቆየን። ከዛ በኋላ እዚህ የመንግስት ደግሞ ድጋሚ ሳምንት ቆየን። ከዛ ወገቡንም ሲያመው ከመተኛት አንፃር ተኝቶ ማያቅ ልጅ ነው የተኛው እና ያው ሜንታሊም ይጎዳል። እዛ ሆስፒታል ኢመርጀንሲ ነው ምናምን በጣም የመንግስት ሆስፒታል ሲሆን ደግሞ አደጋ ከሱ በጣም ይባሱ አሉ እና እዛ መሄዱ እግዚአብሔር ይመስገን እንዲያመሰግን ረድቶታል። ለካ ከኔም የባሰ አለ እያለ ነበር እና ምንም የተሰራለን ነገር ስለሌለ በየቀኑ መታጠብ ብቻ ስለሆነ እቤት አርፎ ሊታጠብ ሲል ጧት ብቻ በየቀኑ መውሰድ ነው የሚጠበቅብን። አሁን ጎረቤት አርፏል እና ሙሉ ማርክ ከተደረገ በኋላ ደሙ ታይቶ ኢንፌክሽን ካልፈጠረ ከላይ የበሰበሰው ስጋ ብቻ እንደዚህ ድራፍት ይደረጋል ብለውናል። ኢንፌክሽን ከፈጠረ ደግሞ ወደ ሌሎቹ እግሮች እንዳይጋባ ተብሎ ግዴታ መነሳት ስላለበት ይቆረጣል ብለውናል። እንደ እግዚአብሔር ፍቃድ እንዲተርፍ ተስፋ አደርጋለሁ። እሺ በምን እናግዝ ነው አሁን የዚህ ቪዲዮ ዋና አላማው? በምን እናግዝ አይደለ? በምን እንድናግዝ ነው? ዶክተር ነው ካንተ አሁን የሆነ መልስ እንፈልጋለን። እባክህ መታገዝ ያለበት ሰው በቃ ያችሁ። ግን ኑሯችን እንዴት እንደሚደብር የአንዳችን ኑሮ በጣም ላይ የሌላ ሰው ኑሮ ደግሞ እንደዚህ ታዩታላችሁ። ዶክተር ነው እባክህን በቃ እኛ ምንም ነገር ብቻ እንዲያድርጉ ብለህ አንተ ቪዲዮ ስራልን። ቻሌንጅም ከሆነ ባለው ነገር በቃ እንተጋገዝ ፕሊስ። ይሄን ቪዲዮ ብዙ ሰው ጋር እንዲደርስ ኮፒ ሊንክ ሪፖስት እና ሼር አድርጉት ፕሊስ።
ለማንኛውም ዛሬ ስፕላሽ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት